ረደው መስቀል ላይ የተሰቀለው ለኔና ለናንተ ነው እንጂ ለእጽዋት ነውን? የተወደዳችሁ ክርስቲያን ወጣቶች ሆይ አስቡት። ግሩምና ድንቅ ሆኖ የተፈጠረ እንደኔና እንደናንተ ማን አለ? ምናልባት አላስተዋልነው ይሆናል እንጂ እኔና እናንተ ስንፈጠር መላእክት አሸብሽበዋል። እኔና እናንተ መዳናችን ሲጀመር የሰማይ መላእክት አጠገባችን ሆነው ዘምረዋል። እኔና እናንተ ከበደል ስንመለስ የሰማይ ጉባኤ ማህሌት ትቆማለች፣ ትዘምራለች። እኔና እናንተ ልዩ ፍጥረቶች ነን። እግዚአብሔርን ከዙፋኑ የሳበው ከሰው በቀር ማን አለ እንዴ? ዓለም ሲያራክሰን ለምንድነው ራሳችንን የምናራክሰው? ዓለም ካላጨበጨበልን ዓለም ተደፋብን ማለት ነው። የጥቂት ሰዎችን ትኩረት አለመሳብ ያን ያህል ድብታ የሚያመጣ ነው። ያን ያህል ድብርት የሚፈጥር ነው። በምድር ላይ ያን ያህል እንዳልኖርን የሚያስቆጥር ነው። ወጣቶች ለዚህ ነው እኮ ዘማሪው ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ የሚለው። እንደኛ ግሩም፣ እንደኛ ድንቅ፣ እንደኛ ውብ፣ እንደኛ ልዩ ከየት ይገኛሉ ወገኖቼ? ብቻሽን ውብ ነሽ፣ ብቻህን ግሩም ነህ። ለምንድነው ከሌሎች ያነስን እየመሰለን አንገታችንን ዘለስ የምናደርገው? በዓለም ላይ አጨብጫቢ የሚያጨበጭብ ስላጣን ኩርምት ጭርምት ብለን የምንኖረው። አያችሁ፣ የብቸኝነቶቻችን ምንጭ የሚሆኑት እነዚህን ሐሳቦች እግዚአብሔር የነገረንን በማመን ከብቸኝነት በላይ አንዳንዶቻችን ብቸኝነት ብቻም አይደለም፣ እነዚህን ሐሳቦች በማሰላሰል የበታችነት ተሰምቶናል። እያኗኗርን እንጂ እየኖርን እንዳልሆነ ቆጥረናል። ደስታችንና ሳቃችንን ዓለም እስክትመጸውተን ድረስ ምስኪን ተመጽዋቾች ብቻ ሆነናል። ሳቃችን ጠፍቷል። ምክንያቱም ብቸኛ እንደሆነ፣ ተደናቂ እንዳልሆነ፣ ተፈላጊ እንዳልሆነ፣ ተንከባካቢ እንዳጣን፣ ብቻችንን እንደሆንን ይሰማናል። እንደውም ወጣቶች ሆይ መፈቀርን መፈለግን እንደምትፈልጉ ይታወቃል። ብዙዎች እነዚህን ትምህርቶች ማስተማር ግድ ስለሆነብን ነው። በቅርቡ አንድ ገና ወጣትነቱን ያልጀመረ ብላቴና እናቴ አትወደኝም ብሎ አሉ ታንቆን የሞተው አሉ። ሰሞኑን ስሰማ ወላጆቻችሁ ያላፈቀሯችሁ እንዲወዷችሁ የምትፈልጉ ሰዎች ገሸሽ ያሏችሁ ያመናችኋቸው እጮኞች የከዷችሁ እንኳን ብትሆኑ አንድ ዘላለማዊ ድምፅ ግን ወጣቶች እንድትሰሙ እንፈልጋለን። እግዚአብሔር እንዲህ ይላችኋል፣ በዘላለም ፍቅር ወድጄሻለሁ ይላል። እንደ እግዚአብሔር ሰውን የወደደ ማን አለ? ይህ ድምፅ ከፍ ብሎ ካልተሰማ እውነት ነው ጥቂት ሰዎች ሲያኮርፉ ትሰበራለህ። በአንድ እጅ ጣት የማይቆጠሩ ሰዎች ፍቅር ሲነግፉ እንክትክትህ ይወጣል። ይህንን ድምፅ ግን ስማው፣ በዘላለም ፍቅር ወድጄሻለሁ ይላል። ምናልባት እኛ ያጣነው በዚህ ዓለም ላይ ያሉ የጥቂት ሰዎች ፍቅር ነው። ያውም ሰጥተው የሚጎልባቸው፣ መጽውተው የሚያንስባቸው፣ በጣም ደካሞች የሆኑ ምስኪንና ድሆች የሆኑ ሰዎች ፍቅር አጣን ብለን ነው ራሳችንን እያጣን ያለ ነው። እውነት በዘላለም ፍቅር ወድጄሃለሁ የሚለው ባለጸጋው እግዚአብሔር ነው። ወገኖቼ ወጣቶች ሆይ መለወጥ አይደለም መለዋወጥ ባለበት በዚህ ዓለም ፍቅር ማጣት ለምን ራሳችሁን ታጣላችሁ? ለምን ለራሳችሁ ዋጋ መስጠት ታጣላችሁ? መለወጥ የሌለበት
ያውነት እግዚአብሔር እንደሚያፈቅራችሁ እየነገራችሁ እግዚአብሔር ያወዳችኋል፣ እግዚአብሔር ያፈቅራችኋል። መለወጥ የሌለበት ያውነት ማለዳ ወዶ ማታ ሚከዳ አይደለም፣ ስቆም ያስለቅስ አይደለም፣ ፊት ሰጥቶ ጀርባ ሚነፍቅ አይደለም። ሁሌ የሚወድ ሁሌ የሚያፈቅር ፍቅሩ የማይቀንስበት ወረት የሌለበት ፍቅር በዘላለም ፍቅር ወድጄሃለሁ ሲልህማ ስማው። ጥቂቶች ትኩረት ስለነፈጉን ለራሳችን ትኩረት ምን ነፍገው ለምንድን ነው? ወገኖቼ እንኳን የሩቆች የእናት ፍቅር እንኳን ሊቀዘቅዝ ይችላል። አድሎ ሊኖርበት ይችላል። ስትሰጥና ስትነፍቅ ሳቃቸው ወላጆች፣ ቤተሰቦች ምናልባት ሊቀየሩብህ ይችላሉ። አድሎ የሌለበት እውነተኛ ፍቅር ግን እወድሻለሁ እወድሃለሁ ሲል ስማው። እኔ በጣም ነው የሚደንቀኝ። በመንኮራኩር የተፈጩትን እኩል ከኛ ጋር ሲያፈቅር አይገርምም? ደማቸውን ያፈሰሱትን ላባችን ከምናፈሰው ጋር እኩል ሲያፈቅር አይገርምም? 24 ሰዓት በትጋሃ ሌሊት የሚኖሩትን አንኮራፍተን የምናድረው ድንጋይ የሚንተራሱትን ደንገል ተንተራሰን ከምንተኛው ጋር ሁላችንንም እኩል ማፍቀሩ አይገርምም? ይሄ ፍቅር ነው፣ አድሎ የሌለበት ፍቅር። አንተንም ይወድህ አንቺንም ያፈቅርሽ። ለምንድን ነው የዚህን የምድር ፍቅር አጣን ብላችሁ ራሳችሁን የምታጡት? ለምንድን ነው ሰማይ ከምድር የተደባለቀባችሁ እስኪመስላችሁ ድረስ በዝምታ በመሰበር የምትኖሩት? ወገኖቼ እንኳን የኔና የናንተ 1 2 3 ሰው በደል ቀርቶ የዓለሙ ሁሉ በደል ፍቅሩን እንዳለወጠበት አላያችሁ? ሀባህሎት ብዝት ኃጢአት በየትበዝህ ጸጋ እግዚአብሔር። ኃጢአት በበዛችበት የእግዚአብሔር ጸጋ እንደበዛች አልሰማችሁ? የሚወድና የሚያፈቅር አምላክ እንዳላችሁ ድምፁን አትሰሙትም? እኛን በማፍቀር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ስለኛ የተሰቀለ አምላክ እያለ እኛ ገመድ ላይ መንጠልጠል ይገባናል? የተወደዳችሁ ክርስቲያኖች የሞተልን አምላክ እያለ እኛ ራሳችንን መግደል ይገባል? መራራ ሐሞት የተጎነጨ ጌታ እያለ መርዝ መጠጣት ይገባል? እውነት እንነጋገር ከተባለ ዲያብሎስን ከሚያህል አውሬና ሽፍታ ካዳነን በኋላ እናንተም ሽፍታ ትጠሉ የለ? እናንተም አጋሽ ትጠሉ የለ? ሱሰኛ በመሆን ተስፋ በመቁረጥ ወይንም ደግሞ በራሳችሁ ላይ አንዳች ነገር በማድረግ የተወደዳችሁ ኦርቶዶክሳውያን በራሳችሁ ላይ ሽፍታ እንዳትሆኑ። ሽፍታ ከቀላችሁ የራሳችሁ ሽፍታ መሆንን ጥሉ። እንዴ አውሬ ትጠሉ የለ እንዴ? አውሬ ትሸሹ የለ እንዴ? ታዲያስ ለራሳችሁ እንዴት አውሬ ትሆናላችሁ? በመጠጥ ሱስ ጉበታችሁን የምታፈርሱ፣ በሐሺሽ የምትደነዝዙ፣ በገመድ የምትታነቁ፣ በመርዝ አንጀታችሁን የምትበጥሱ ለምን ትሆናላችሁ? ሰው በራሱ ላይ አውሬ ይሆናል። እኔ አልሰማው አንበሳ ራሱን ሲያጠፋ አላየው። እባብ ራሱን ሲነድፍ አልሰማንም። ራሱን የሚነድፍ አውሬ ሰው እንዴት ይሆናል? ፍቅር ሳያጣ እንክብካቤ ሳያጣ እንደ እግዚአብሔር ሰውን ያከበረ የለም። እንደ ሰውም ዛሬ እግዚአብሔርን የናቀ የለም። እውነት እንነጋገር ከተባለ በዘላለም ፍቅር የሚወድ አምላክ እያለ ሰው እንዴት ራሱን ይጠላል? ሰው እንዴት ራሱን ዋጋ ያሳጣል? ዓለም ዋጋ ካሳጣችሁ እውነት ነው ብለን እንዳታስብ። የዓለም መመዘኛ ሌላ ነው። እነዚህን ሁሉ ነገሮች የበታችነት፣ የብቸኝነት፣ አፍቃሪ ማጣት፣ ተንከባካቢና ትኩረት የመነፈግም ነገር እየተሰማን ወጣቶች ሆይ ብዙዎቻችን ዋጋ ቢስ ነን ወደ ማለት እየተንደረደርን ነው።
እኔማ ዋጋ ቢስ ነኝ፣ ምን ዋጋ አለኝ?